አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኔ ወዶች። የምታበረታቱኝ እህት ወንድሞቼም ከልብ አመሰግናለሁኝ። ቤተሰብ ያልሆናችሁም ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው የኔ ውዶች። እና ዛሬ ደግሞ በክፍል 3 ብቅ ብያለሁኝ ማለት ነው። አስለቃሽ የቴሌግራም ፕሮፋይል እውነተኛ ታሪክ ክፍል 3 ብቻዬን ክላሴን ተቀመጥኩኝ። የመወዳትን እናቴን እንኳን እንደወትሮ ላስቃት ላጫውታት አቅም አጣሁ። የደስታዬን ቁልፍ ተነጥቄ አሁን አልቅሼ ላስለቅሳት እንጂ ስቄ ላስቃት ባለመቻሌ ራሴ ላይ ቆልፌ ተገለልኩ። እኔ በማላውቀው ሰው ፍቅር መውደቄ ሳያንስ ቅጡ በጠፋው ለወሬ በማይመች ጉዳይ ለምን ታለቅስብኝ? ጥበቃው አልሰለቸኝም። ፀሐይ ለጨረቃ ቦታዋን ለቃለች፣ ግን አሁንም የለም። የሴትነት ክብር ኩራቴንም ትቼ ጠዋት እሱን ፍለጋ መሄድ እንዳለብኝ ወሰንኩኝ። ግን ወዴት ልሂድ? ወዴት ሂጄ እፈልገዋለሁ? ግን ቴሌግራም አይገባም ብዬ ተስፋ ቆርጬ ልወጣ ስል አረንጓዴ አበራ። ልቤ በደስታ ብዛት ዘለለች። አይኖቼ በእንባ በሞሉ እጆቼን ከኪቦርድ ጋር ለማገናኘት ብሞክር እንባዬ ጭጋግ ሆኖ እንዳላይ ከለከለኝ። እጆቼም ሰነፉ አልፈጥንልኝ አለኝ። በዚህ መሃል ከኔ የሱ መልእክት ቀድሞ ደረሰኝ። አሰላሙ አለይኩም ሂክማ፣ እንዴት ነሽ? በቃ ስጠፋ እንዲህ ትረሽኛለሽ ማለት ነው። እኔ ግን በችግር በውጥረት ውስጥ ሁኜም አስብሻለሁ። ግን ምን ላድርግ ስልክሽ የለኝም ብሎ የሱን ስልክ ቁጥር ላከልኝ። ከዚህም በኋላ መግደርደርም ሆነ ስሜቴን መደበቅ አልችልም። በጠፋበት ጊዜ ምን ያክል እንደተጨነቅኩ እንደናፈቀኝ ጭምር በድፍረት ነገርኩት። ከዚህ ንግግራችን በኋላ ስልክ ቁጥር ተለዋወጥን። በስልክ ቀን ላይ ስንጫወት በስልክ እሱ ደውሎ ከትምህርት ስመለስ እናወራለን። እኔም ደፍሬ አንድ ጥያቄ ልጠይቅህ እምቢ እንደማትለኝ እርግጠኛ ነኝ አልኩት። እሱም ጠይቅኝ እምቢ አልልሽም አለኝ። ፎቶህን እኮ አላክልኝም። እኔን ግን በፊት ፕሮፋይል ሳረግ ታውቀኛለህ፣ በአካልም አቅሻለሁ ብለኸኛል። ዛሬ በፎቶ ባቅህ በጣም ደስተኛ ነኝ አልኩት። እሺ ምን አሻሽ? አሁንም ቴሌግራም ግቢ እልክልሻለሁ አለኝ። እኔም ስልኩን ዘግቼ ቴሌግራም ዳታዬን አበራሁ። እሱም ገብቶ የእሱን ፎቶ ላከልኝ። እኔም ጀዛከላህ ብዬ ፎቶውን ማየት ጀመርኩ። ያረቢ አላህ ቁንጅና ከጠበቅኩት በላይ ጺሙ፣ አለባበሱ የሚያምር፣ እድሜው በእኔ እኩያ የሚሆን መልከ መልካም ቆንጆ ከአሰብኩት በላይ ሆኖ አገኘሁት። የእኔና የእሱን ውበት ማወዳደር ጀመርኩ። እኔም ቆንጆ ነኝ፣ ሀይደርን ለትዳር እመጥነዋለሁ ብዬ አሰብኩኝ። አዳሬን በደስታ የእሱን ፎቶ እያየሁ እያደነኩ ደስ የሚል እንቅልፍ ወስዶኝ አደረ። ጠዋት ከእንቅልፌም ስነሳ በደስታ እየተፍለቀለኩ ነበር። ኡሚ ሁኔታዬ ግርምትን ፈጥሮባት ዛሬ በጠዋት ምን ተገኘ ብላ ጠየቀችኝ። እኔም ደስ የሚል ህልም አይቼ ነው ብዬ ጥያቄውን አለባብሼ አለፍኩት። ከትምህርት እንደወጣሁ ደወለልኝ።
ተቻኩዬ ስልኩን አነሳሁት። በስልክ ስናወራ በደስታ ብዛት የልብ ምቴ ፈጠነ። ድምፅሽን በመስማቴ ደስ ብሎኛል አለኝ። እኔም ደስተኛ መሆኔን ገለጽኩለት። በልቤ ያደፈንኩትን ፍቅሩን እንዲቀጣጠል የሚያደርገውን ቃላት በጥንቃቄ መልክ ተነፈሰ። ሂኩ፣ እኔ አንቺን በአካል እስከማገኘሽ ቸኩያለሁ። ትምህርት ቤት ስትሄጂ አይሻለሁ፣ ሁሌ እከታተልሻለሁ፣ ግን አንቺን በአካል ለማውራት ፈራሁ። መቼ ነው የምንገናኘው አለኝ። እኔም ብዙ ካሰብኩ በኋላ እሁድ 24 ሰፈር አካባቢ የሚገኘው ዞላ ሆቴል 10 ሰዓት ላይ እንገናኛለን ተባብለን እሁድ እስከሚደርስ በጣም ቸኮልኩ። እንደምንም ብሎ እሁድ ደረሰ። የምለብሰውን ልብስ ለመልበስ አንዱን ሳማርጥ ይሄ ያምራል፣ ይሄ አያምርም እያልኩ በስንት ከራሴ ጋር ጭቅጭቅ አንዱን ልብስ መርጬ ለበስኩኝ። በቀጠሮ ሰዓት ቀድሜ እኔ 9 ተኩል ሲል ደረስኩኝ። ሀይደርም 10 ጉዳይ ለ10 ሲል ዛላ ሆቴል ደረሰ። እሱ ከቀጠሮው 10 ደቂቃ ቀድሞ ሲደርስ እኔ ግን ከቀጠሮው 30 ደቂቃ ቀድሜ ነበር የገባሁት። የሀበሻ ቀጠሮ የሚባለው ነገር እኛ ጋር አይሰራም ያስብላል። ሀይደር ሲመጣ የሚያምር ዶልፊን የቤት መኪና ይዞ ነበር የመጣው። ግን እኔ መኪና ይኑረው አይኑረው የማውቀው ነገር የለም። ለምን በቴሌግራም እና በስልክ ስናወራ ስለ አለው ንብረት የተነጋገርነው ነገር የለም ነበር። መኪናው ለኔም ምንም አልመሰለኝም። ብቻ በአካል ሳየው አለባበሱ በሱና ነው፣ አነጋገሩ፣ እርጋታው፣ በአጠቃላይ የሙስሊም አደብ አለው። እንዳሰብኩትም ሆኖ ሳገኘው በጣም ተደሰትኩ። ንግግሩ ቀልብን ይስባል። እኔ ከማወራ ለጆሮው ልስልስ ብሎ የሚሰማውን ንግግሩን መስማት መረጥኩ። አሰላሙ አለይኩም ሂኩ አለኝ። ወአለይኩም ሰላም፣ እንዴት ነህ ሀይደር? በአካል መቼም አታውቂኝም አለኝ። አዲስ አበባ የ9 ብሔረሰብ መኖሪያ ነች። የሰው ብዛት እንኳን የሀይደርን ላቀው ጎረቤቶችን እንኳን የማናውቅ ብዙ ነን። ሰው ጠዋት ለስራ ይወጣል፣ ማታ ይገባል። ስለሆነም እሱ ቢያቀኝም እኔ ግን በአካል ሳየው ለመጀመሪያ ጊዜ ነበር። የሚበላና የሚጠጣ አዘዝን። በኋላ እስከሚመጣ ሀይደር ሂኩ ተጫዋች አለኝ። እኔም እሺ አልኩኝ። ሂኩ ግን አንድ የደበኩሽ ነገር ግን አለ፣ እባክሽ እንዳትቀየሚ አለኝ። እንደ መደንገጥ ብዬ የደበቀኝን ለማወቅ ጓጓሁ። ምንድነው የደበከኝ አልኩት። ምንድነው የደበከኝ አልኩት። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የዛሬውን ቪዲዮውን በዛ አጠናቅቄያለሁኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።